ህዳርን ሲታጠን በሚል ልማዳዊ አሰራር ህዳር እንግዲህ ሲታጠን ድሮ በጭስ ነበር፣ ተቃጥሎ ነበር። ከዚህ የሚወጣው ጭስ ለተለያየ የጉሮሮ የመተንፈሻ አካል ህዳር ሲታጠን የሚለውን ህዳር ሲጸዳ የበጋ ወራት የጽዳት ንቅናቄ ሃይማኖቴ ስለ ንጽህና በጣም ያስረዳል። የኔም ያንቺም የሁሉም መሆን አለበት። ቆሻሻም ከምንጩ የመቀነስም ሁኔታ እየተጠናከረ ይመጣል። ቆሻሻን በአግባቡ መያዝ አለብኝ ብሎ ማሰብ አለበት። ሰላም ጤና ይስጥልን ክቡራንና ክቡራት ተመልካቾቻችን እንደምን ሰንብታችኋል? ይህ ዘውትር ረቡዕ ምሽት 2 ሰዓት ወደ እናንተ የሚደርሰው ጽዱ አዲስ የተሰኘው ሳምንታዊ ፕሮግራማችን ነው። በዚህ ፕሮግራማችን የአዲስ አበባ ከተማ የጽዳት ሁኔታ ይዳሰሳል። ዛሬ ደግሞ ቅኝት ልናደርግበት የወደድነው ሀሳብ በተለይም ህዳርን ከዚህ ቀደም እንግዲህ ህዳርን ሲታጠን በሚል ልማዳዊ አሰራር ቆሻሻዎችን በየአካባቢ የማቃጠል ስራዎች ይሰሩ ነበረ። አሁን ላይ ደግሞ ይህ ሀሳብ ተቀይሮ ህዳርን በጽዳት የማሳለፍ ስራዎች እየተሰሩ በዚህም በከተማ ደረጃ የተለያዩ ካምፔኖች ይዘጋጃሉ። እኛም ዛሬ በየካ ክፍለ ከተማ ተገኝተን አጠቃላይ ህብረተሰቡ በዚህ ላይ ምን አይነት ግንዛቤ አለው የሚለውን እንጠይቃለን። ከዚህ በተጨማሪም ደግሞ በአቃቂ ቃሊቲ ክፍለ ከተማ ላይ ተገኝተንም ደግሞ የ2018 ዓመተ ምህረትን የበጋ ወራት የጽዳት ንቅናቄ ማስጀመሪያ መርሃ ግብርን ተከታትለናል። በተለያየ ጊዜ ያደረግናቸውን ቅኝቶች ወደ እናንተ ያደረስን ቆይታ የምናደርግ ነው የሚሆነው። ይህም ፕሮግራማችንን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ጋር በጋራ ሆነን የምናዘጋጀው ነው። እስከ ፕሮግራማችን ፍጻሜ ቆይታችሁን ከኛ ጋር ካደረጋችሁ በርካታ ሀሳቦችንና እንዲሁም ደግሞ ተሞክሮችን ወደ እናንተ እናደርሳለን። አብራችሁን ሁኑ። አሻም ብያለሁ። አለን እንዴት አደራችሁ? ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ እናቴ? ሁሉ ሰላም። እንዴት ነሽ? ለተመልካቾች ያስተዋውቂልኝ። እሺ፣ ስሜ ዘነበች አተው እባላለሁ። ህዳር ወር ላይ ነው የምንገኘው። ህዳር ወር ላይ ብዙ ጊዜ ትውስታችን ህዳር ሲታጠን በሚል ይታወቅ ነበር። ከዚህ ቀደም ብዙ ቆሻሻዎች በየአካባቢው ይቃጠሉ ነበር። አሁን ደግሞ ህዳር ሲጸዳ በሚል ተቀይሯል። ምን ይመስላል? እንደዚህ አይነት የጽዳት ዘመቻዎች በተለይ ምን አይነት አስተዋጽኦ አላቸው በጽዳቱ ላይ? ያው እንደሚታወቀው ህዳር እንግዲህ ሲታጠን ድሮ አባቶቻችን ገብቶ በነበረው በሽታ ህዳር ሲታጠን ተብሎ ቆሻሻው ተቃጥሎ በሽታው ይጠፋል በሚባለው ነበር የምናውቀው። አሁን ግን ህዳር ስትጸዳ ጤናዬም በዛው መልክ ይጠበቃል በሚል እንደዚህ ወጥቶ እንዲሰፈሩን መንደሩን ጽዳት ጸርቶ ከዛ ወደ ደጅ ወተን የአካባቢ የመንደሯ ውበት ጠበቀ ማለት ዛሬ ድሮ አዲስ አበባ የነበረ ስሟን አይደለም መያዝ ያለባት። እንደዚህ አይነት ንቅናቄዎች ደግሞ ዛሬ የተገናኘንበት ህዳር ወር መሆኑ ነው እንጂ በየሳምንቱ ቅዳሜ ይካሄዳልና እንደዚህ አይነት ንቅናቄዎች ላይ ተሳተፊያለሽ አንቺ? በጣም ቆሻሻ እንዴት መውጣት እንዳለበት በሶስት አይነት ለይተን መውጣት እንዳለብን፣ ለምሳሌ ሞዴስ ብርጭቆ ምናምን ሲሰበርብን በአንድ እቃ ሶስት አይነት ማዳበሪያ መጠቀም እንዳለብን፣ የሚበሰብሰውን የማይበሰብሰውን ሃይላንድ ፌስታል ባንድ ደግሞ ብስባሹን በየጓሯችን ደግሞ አሁን እንደምታውቂው የራሱ የሆነ ብስባሽ እየፈጠርን ለጓሮ አትክልታችን ከዛው እያገኘን ምርታችን እንዲያድግ ጎመኑ፣ ሰላጣው ያማረ እንዲሆን ሽንኩርት ልጣጭ ምናምኑን ወደ ደጅ እንደ ድሮ ወጣ ይጣለም። ቆሻሻ ሀብት ነው ከሚለው አንፃር ተነስተን የሚበሰብሰውና የማይበሰብሰውን ከመለየትና ከመጠቀም አንፃር ይሄ ጽዳት ቆሻሻው ከመቃጠል ይልቅ በአግባቡ መሰብሰቡ ትልቅ ጥቅም አለው። ሲቀጥል ማህበረሰቡ ይሄንን ጽዳት ባህል ልምድ ማድረግ መቻል አለበትና ይሄ ስራ የመንግስት ብቻ አይደለም፣ የኛ የህዝቡ የነዋሪው እንደ ኢትዮጵያውያን ደግሞ ጽዱና ያማረ ነገር ይገባናል ብለን እናስባለንና ዛሬ መሳተፌ ለኔ ትልቅ ነገር ነው። ህዳር በእናቶቻችን ጊዜ ሲታጠን በሽታ ይጠፋል እያሉ ነበረ የሚያጸዱት። ዛሬ ደግሞ በንቅናቄ ወተን አካባቢያችንን አጽድተን በማቃጠል ሳይሆን የሀብት የሚያፈራ ደረቁን ለብቻ ላስኪትን ለብቻ ሃይላንድ ለብቻ ለይቶ ግንዛቤው ስለገባን ለይተን እያጸዳን ነው ያገኘሽኝ። በንቅናቄ ወተን እንዲሁም በሳምንት 2 ከየቤታችን ጠርሙስ ለብቻ አመድን ለብቻ ላስኪት ለብቻ እያዘጋጀን በሳምንት 2 ይነሳል። ንቅናቄው ይሄን ይመስላል። ሲጸዳ ያው ጽዳት
አንድ ነገርን ጤናን ይመልሳል ተብሎ ስለሚታሰብ ተሰባስቦ ያንን ቆሻሻ በማቃጠል የህዝቡ ጤና ይመለሳል ከሚል አንፃር ስለነበረ ያ ነገር እስከ ረጅም ጊዜ ድረስ ተከትሎ ነው የመጣ ስለነበር ግን አሁን ግን በጽዳት የራስንም የቤተሰብንም ጤና መጠበቅ አካባቢን ማጽዳት ሲጀምር ከቤት ነው ጽዳት ስንጀምር ከቤታችን ነው ከዛ ወደ አካባቢያችን እንወጣለን እና ያንን ሰው አስተባብሮ የነበረበትን አመለካከት ቀይሮ እዚህ ማድረስ ቀላል አይደለምና እዚህ ለመድረስ ብዙ ነገር ነው የተከፈለው ግን ቢሆንም አሁንም ጽዳት ምን ያክል ለራሳችንና ለአካባቢያችን ጠቀሜታ እንዳለው የተረዳንበት ጊዜ ስለሆነ እጅግ በጣም ደስ ብሎ ህዳር ሲታጠን የጽዳት ንቅናቄ መርሃ ግብር ላይ ነው የተገናኘ ነው። እንግዲህ ይሄ ታሪካችን ከዚህ ቀደም የነበረው ህዳርን ቆሻሻን በማቃጠል ነበረ። አሁን ደግሞ የቆሻሻን ሀብትነት በመረዳት የተለያዩ ስራዎች እየተከወኑ ነው። በተለይ እንደዚህ አይነት መድረኮች የህብረተሰቡ ግንዛቤ እንዲያድግ ምን ያህል እድል ይፈጥራል? ጥሩ እንግዲህ አስቀድሞ ህዳር የሚታወቀው ህዳር ሲታጠን በሚል ስያሜ ነበረ። ይሄም የሚሆነው ሁላችንም በየአካባቢያችን ወጥተን ቆሻሻ ሰብስበን በማቃጠል ነበረ ህዳር የሚታወቀው የነበረው። ይሄ ሁለት መጥፎ ተጽዕኖ አለው። አንዱ እንግዲህ አሁን እኛ የምናስበው ቆሻሻ ሀብት ነው የምንለው። ስለዚህ ቆሻሻውን ስናቃጥል ሀብት ነው የምናቃጥለው ማለት ነው። ከምንም ነገር በላይ ደግሞ እነዚህን ቆሻሻዎች በምናቃጥልበት ጊዜ እንደ ድሮ ከቤት የሚወጣ ጥራጊ ቆሻሻ ኦርጋኒክ ማቴሪያል ብቻ አይደለም። በጣም ብዙ ፕላስቲኮች፣ ፌስታሎች፣ ኬሚካሎች የተለያዩ ለጤና የሚያጋልጡ ጉዳት የሚያጋልጡ ቆሻሻዎችም ጭምር የሚወጡ መሆናቸው ምክንያት ከዚህ የሚወጣው ጭስ ለተለያየ የጉሮሮ የመተንፈሻ አካል በሽታ የሚያጋልጥ ከመሆኑ ጋር ተያይዞ የትክክለኛ ፕራክቲስ አይደለም በሚል ሞቶውንም ከህዳር ሲታጠን ወደ ህዳር ሲጸዳ ቀይረን እንግዲህ ያለፉት 7 ዓመታት አዲስ አበባ ውስጥ የጽዳት ዘመቻዎች ሲከናወኑ ነበረ። ይህንን እንደ አንድ የከተማችን ጽዳት መነሻ አድርገን ነው የምንወስደው። እንግዲህ ከለውጡ በኋላ አዲስ አበባ ከተማችን በጽዳቷ በውበቷ የምትታወቅ ከተማ አድርገናታል። ይሄንን ስራ በምንሰራበት ጊዜ በህብረተሰቡ ተሳትፎ ነው የሰራ ነው። ይሄን የህብረተሰቡ ተሳትፎ የበለጠ ማነቃቃት የምንችልበት የተለየ ተነሳሽነት ማምጣት የምንችልበት ጊዜ እንዲሆንም ጭምር ነው የዛሬውን የጽዳት ዘመቻ መርሃ ግብር ህዳር አካባቢያችን ሲጸዳ ሁላችንም ጤና በሚል ሞቶ ዛሬ ያስጀመር ነው። ህዳር ሲታጠን የሚለውን ህዳር ሲጸዳ ይህንን ያገናኘ ነው። ያንን በሽታ ክፉ በሽታ ለማራቅ በአካባቢው ገጠርን ጨምሮ ጭስ ይጨሳል። ያንን በሽታ ታሳቢ በማድረግ ለምን ችግር ስለነበረ በሽታ ስለነበረ አሁን በዛ ደረጃ ስላልሆን አካባቢያችን ሲጸዳ ህዳር ሲጸዳ አካባቢያችን ጤና የሚል ሎጎ ወይም ሞቶ ይዘን ነው ዛሬ እዚህ የምናከብረው። ዋናው መልእክታችን ይሄንን ዛሬ ለመክፈቻ እንጠቀመው እንጂ በዋናነት ላስተላልፈው የምፈልገው መልእክት ልክ አዲስ አበባን በኮሪደር ልማቱ እንደቀየር ነው አሁን ህዳር ሲጸዳ አካባቢያችን ጤና ያልነው ከእያንዳንዱ ሰው ግቢ ውስጥ መጀመር ይጠበቅብናል ማለት ነው። አዲስ አበባ ሰፊ ናት። እንግዲህ በርካታ ነዋሪዎች ይኖሩባታል። እንግዲህ እኩል ደግሞ ግንዛቤ አለ ብለን አናስብም። እንደው ምን አይነት መልእክት አለ? ነዋሪዎች በአካባቢያቸው በሚደረጉ እንዲህ አይነት ንቅናቄዎች ተሳትፎ እንዲያደርግ ምን አይነት መልእክት አለ? በጣም ጥሩ። እኔ ለህብረተሰቡ ለነዋሪው እውነት ነው አዲስ አበባ በጣም ሰፊ ነች። በጣም ውስብስብ ያሉ መንደሮች ናቸው የነበሯት። አብዛኛው መንግስት አጽድቶታል። ስለዚህ ነዋሪው የራሱን ግንዛቤ ጨምሮ የራሱን አስተዋጽኦ አድርጎ እኔም ይገባኛል 25 ሜትር ራዲየስ የሚባለውን ልምድ ማድረግ መቻል አለብንና የዚህኛው ጎረቤት ከጸድቶ ያኛው ጎረቤት ይቆሽሽ የሚል አስተሳሰብ አይምሮ ውስጥ እንዲኖር አልፈልግምና የተሻለ ህብረተሰብ እንዲፈጠር እኔ መልእክቴን ማስተላለፍ ፈልጋለሁ። ትንሹም ትልቁ ቢለመድ ብዬ የምለው ሰው ይኸውልሽ ሰው አረብ ሀገር ነበርንና እናውቀዋለን። ቅዳሜ ጽዳት ንቅናቄ ያላቸው አስፋልት ሳይቀር ያጥቡታል አስፋልቷን ውብ ለማድረግ። እኛ ደግሞ መንደሬን ባለኝ አቅሜ ሰፈሬን ካጸዳው እኔ ከቤቴ ከወጣው ነገ ጧት የኔ ልጅ ተከትሎኝ ይሄዳል። አንቺ ቆሻሻ ስትይ ካየሽ ልጅሽ የሚከተልሻል። አንቺ ስታጸጂ ያንቺን ፈለግ የሚከተል ማህበረሰብ አይጠፋምና መንደራችንን ሁሉም መንደሯን ለማስው ለውጧት በንቅናቄ ወጣ ብቻ አይደለም በኖርማል ቀኑ ቆሻሻ መች መውጣት እንዳለበት የፕሮግራም ቀን አለው። እያንዳንዱ ብሎክ እያንዳንዷ ቀጠና ስላላት ብሎኳ በስንት ሰዓት ማታ ነው። አሁን ደግሞ ተቀይሯል ወደ ማታ ስለዘመነ ማታ ላይ ከስራ መልስ 10 ሰዓት አውጥተው ቆሻሻ ዛሬ መኪናው ሰልጥኗል። በጊዜ መጥቶ ነው የሚያነሱት፣ እንደ ድሮ አያድርም። ስለዚህ እኛ ራሳችን አይምሮ አለን፣ ተመካሪዎች ነን። ተመክረን
ጽዳቷን ብናስጠብቅላለሁ። ሁል ጊዜም ቀጣይ ሆኖ ዘላቂ በቃ ሁሌም ለስራ ብለን እንደምንወጣ ሁሌም ጽዳታችንን ውብ ከተማ አድርገን አገራችንን አብባ ማየት ነው የምፈልገው። ይሄንን የጀመርነውን ዛሬ ላይ አጽድተን ብቻ እንድንቆም ሳይሆን ለቀጣይ እለት እለት ከቤታችን የሚወጣውን ቆሻሻን ከአካባቢያችንም ሰዎች ጋር ተባብረን ይሄንን ልምድ ማድረግ አለብን። እኔ የምኖርበት አካባቢ የራሴን ቤት ማጽዳት፣ አካባቢውን ማጽዳት ሌሎቹ ምሳሌ መሆን መቻላል። ሌላውም እንደዚህ በተመሳሳይ መልኩ ጽዳት የሚያጸዱ የጽዳት አምባሳደሮቻችን፣ የብሎክ አደረጃጀት ኃላፊዎቻችን፣ የከተማችን አመራሮች፣ የክፍለ ከተማችን አመራሮች ራሳቸው ለዚህ ስራ ሞዴል ሆነው የራሳቸውን ኃላፊነት መወጣት መቻል አለባቸው። ከዛም ባሻገር ህብረተሰባችን ቆሻን የሚጠየፍ ብቻ ሳይሆን ቆሻን መንገድ ላይ መጣልን የሚያነውር ህብረተሰብ መሆን መቻል አለብን። ያንን ማድረግ ከቻል የመንግስት ኢንቮልቭመንትም ሳያስፈልግ ህብረተሰቡ ያንን የኔ ነው ብሎ ኦውን አድርጎ ጽዳትን ባህል አድርጎ መስራት ከቻለ የጀመርነውን ለውጥ በዘላቂነት ማሳካት እንችላለን። የ2018 ዓመተ ምህረት የበጋ ወራት የጽዳት ንቅናቄ በአቃቂ ቃሊቲ ክፍለ ከተማ በይፋ ተጀምሯል። የበጋ ወራት የጽዳት ንቅናቄ ማስጀመሪያ መርሃ ግብርን አጠቃላይ ቅኝት አድርገናል። እዛ ሄደን የምናገኛቸውን መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። ጽዳት በብዙ ነገር ነው የሚጠቅመው። ለሀገር ይጠቅማል፣ ለትውልድ ይጠቅማል። በብዙ ነገሮች ጽዳት ይጠቅማል። ጥቅሙ ምንድነው ካልሽኝ፣ አንደኛው ጤንነት ይጠበቃል። ጤንነት ሲጠበቅ ትውልድ ደግሞ ለሀገር ይጠቅማል ትውልድ ማለት ነው። ጤናው የተጠበቀ ትውልድ ለሀገር ስለሚጠቅም የመጀመሪያው የሚያስፈልገው ለሰው ልጅ ጽዳት ነው የሚያስፈልገው ማለት ነው። ውጫዊና ውስጣዊ ጽዳት፣ አእምሮአዊ ጽዳትና ውጫዊ ጽዳት ያስፈልገዋል። ስለዚህ እያንዳንዱ ድርሻ አለው። ውስጣዊ ጽዳት ድርሻ አለው፣ ውጫዊ ጽዳትም ድርሻ አለው። አንድ ሰው ንጽህናው መጠበቅ ማለት በመልካም ስነ ምግባር መኖር ማለት ነው። ንጽህናውን ከእግዚአብሔር ጋር ከፈጣሪው ጋር ያለው ግንኙነት ያማረ የሰመረ እንዲሆን ውስጣዊ ጽዳት ያስፈልገዋል። የምናጸዳው አሁን የምንሰራው ጽዳት ደግሞ ለህይወታችን ያስፈልጋል። ጤናችን ካልተጠበቀ መኖር አንችልም። በአጠቃላይ እንደ ክፍለ ከተማችን እየተነቃነቀ ያለው የጽዳት ሂደት በጣም ደስ የሚል ነው። ብዙ ጊዜ ሳተፋለሁኝ። ጽዱ ከተማ እየሆነች ነው ያለችውና በዚህ በጣም ደስተኛ ነኝ። ያው የዛሬው ጥሩ ነው፣ ንቅናቄው ደስ ይላል። ያው እኔ ከሃይማኖቴም አንጻር ደግሞ ሃይማኖቴ ስለ ንጽህና በጣም ያስረዳል። ንጽህና የእምነት ግማሽ ነው ይላል ማለት ነው፣ ሃይማኖታዊ ትእዛዙ ማለት ነው። ስለዚህ በግቢያችን በየወሩ በንቅናቄ መልኩ በተደረገ ጊዜ እወጣለሁ፣ ሁሌ እሳተፋለሁ። እንደውም ልጆቼም አይደለም እኔ ራሴ ነኝ ለልጆቼንም አስተምራለሁ፣ ለቤተሰብም ለአካባቢም እየነገርኩ ነው ማለት ነው። ስለዚህ ንጽህና ጤንነት ማለት ነው። ንጽህና ካልተጠበቀ ጤናችን የተጠበቀ አይሆንም። በጣም ብዙ በሽታዎች የሚመጡት ያው ከንጽህና ጉድለት ነው ማለት ነው። ያ ስለሆነ የዛሬው እንደውም ንቅናቄ በጣም ያስደስታል። ይሄን ይመስላል። በሚገርመው ሁኔታ ለሌላ ወረዳ የነበረ ነዋሪነቴ እዚህ አሁን አንድ 5 ዓመት ሆኖኛል። እዚህ ወረዳ ላይ መኖር ከጀመርኩኝ በጣም የተሻለ በጣም ልዩነት ያለው ሆኖ ያገኘሁት። አቃቂ ቃሊቲ በጣም ጥሩ ግንዛቤ አለው ብዬ የማስበው ወረዳ ነው፣ ወረዳ 9። ምክንያቱም የአቃቂ ቃሊቲ ወረዳ 9 ነዋሪዎች ወረዳው ጽዳት አስተዳደር በየቤታችን እየመጣ የባለሙያዎች ግንዛቤ ተጡናን በየሙያቸው ያሉት ሴክተሩ ጽዳት አስተዳደር በጣም ነው ግንዛቤ ሰጥቶ ለነዋሪ ያስጨበጠን ማለት ነው። ትላንት ከነበረን ማንነት ዛሬ የተሻለ ማንነት አለን። በጣም አካባቢያችንን እናጸዳለን፣ ብሎካችንን እናጥባለን። በየሳምንት ብሎካችንን እናጥባለን። በየወሩ ደግሞ እንዳለ የብሎኩ ነዋሪ የወጣ ያጸዳል። ያም አንድነው ጥሩ አጀማመር ስላለው ነው። ከተማችን ጽዱ፣ ውብ፣ ማራኪ ለማድረግ ደግሞ ከኛ ማንነት ይጠበቃልና እኛ ስናጸዳ ነው ከተማችን ውብ ማራኪ የምትሆነው በሚለው ነው። እኔ ከሚገርምኝ ዛሬ ስራ ገቢ ነበርኩኝ። ስራዬን ትቼ ነው ይሄን የጽዳት ዘመቻ የጽዳት ንቅናቄ አያመልጠኝም ብዬ ስራዬን ቀርቼ ጽዳቱ ላይ የተሳተፍኩት ማለት ነው። ክረምትን መርሃ ግብር አሳልፈን ዛሬ የበጋ ንቅናቄ መርሃ ግብር ማስጀመሪያ ፕሮግራም ላይ ነው የተገናኘ ነው።
ከዚህ ጋር ተያይዞ ያው ማህበረሰብን ከማስገንዘብ አንጻር በርካታ ስራዎች ተሰርተዋል። የተለያዩ የማስገንዘቢያ ዘዴዎች ተጠቅመን አሁን ዛሬ ያያችሁት ማህበረሰቡ በየአይነቱ ወጥቶ ይህን ፕሮግራም ላይ የተሳተፈበት ዋነኛ ምክንያት ከአረዳድ የተነሳ ነው። ከዚህ አንጻር ሁሉም ሰው ለጽዳት አካባቢውን ለማጽዳት ምቹ ለማድረግ ሞዴል ለማድረግ ህዝቡ ቆርጦ የተነሳበት ሁኔታ ነው ያለው። ይሄንኑ ነው እያየና ያለው በተግባር እያየና ያለ ነው ይሄንኑ ነው ማለት ነው። ስለዚህ ከዚህ አንጻር አሁን እያንዳንዱ ማህበረሰብ አካባቢውን ቆሻሻን በአግባቡ ከመለየት ጀምሮ ቆሻሻ የሚወገድበት ኤሪያ ሲሄድ ተመቻችቶ ማለት ነው የሚበሰብስ የማይበሰብስ ቆሻሻን በአግባቡ ለይቶ ቆሻሻ ለሚቀበሉ አካላት በአግባቡ ከማስረከብ አንጻር አንዱም ሲያበላሽ ደግሞ የሚያበላሸው አካል ላይም ደግሞ የሚሞግት ማለት ነው። ይሄ አይጠቅምንም ቆሻሻ ለኛ አይበጅም የሚለውን አስተሳሰብ ማህበረሰቡ እየያዘ የመጣበት ሁኔታ ነው ያለው። ስለዚህ በዚህ ሁኔታ አካባቢያችንን ጽዱ ውብ እናደርጋለን ብለን የተነሳ ነው። ይሄንን ለማድረግ በአጭር ጊዜ ውስጥ ያው አመላካች ነገሮች አሉ ማለት ነው። የማህበረሰቡ ተነሳሽነትም ይሄንን ነው የሚያመላክተው። ህብረተሰቡ የጽዳት ባለቤት ለማድረግ የተለያዩ የግንዛቤ መፍጠሪያ ስራዎች ይሰራል። ከነዚህ ስራዎች አንዱ የጽዳት ንቅናቄ ነው። እንደምታስታውሺው በክረምት ወራት አጠቃላይ የውሃ መውረጃ መስመሮችን ማዕከል ያደረገ ጎርፍ እንዳይከሰት በቆሻሻ እንዳይደፈኑ የውሃ መውረጃ መስመሮች ያንን መሰረት ያደረገ የ3 ወር የጽዳት ንቅናቄ እያደረግን ቆይተናል። እሱን እንግዲህ ማጠቃለያ መርሃ ግብር አድርገን አሁን በቀጣይ ደግሞ የበጋ የጽዳት ንቅናቄ ዛሬ በይፋ በዚህ አቃቂ ክፍለ ከተማ ላይ ያስጀምረናል። በሁሉም ክፍለ ከተሞች ይሄ ንቅናቄ እየተካሄደ ነው ያለው። የበጋ ጽዳት ንቅናቄ ላይ እንግዲህ ማዕከል የምናደርገው በዋናነት አጠቃላይ ማህበረሰቡ በጽዳት ስራው እንዲሳተፍ፣ መንደሩ እንዲያጸዳ፣ ብሎኩ እንዲያጸዳ፣ መኖሪያ ግቢው እንዲያጸዳ ሆኖ በዋናነት ደግሞ ልየታን ማዕከል ያደረገ ነው ማለት ነው። የቆሻሻ ልየታ ማዕከል ያደረገ ነው። እንግዲህ የዘመናዊ ቆሻሻ አስተዳደር ስርዓት ስናወራ ቆሻሻ ለይቶ ማስረከብ ትልቁ ድርሻ ይይዛል ማለት ነውና ዛሬ እንግዲህ ይህንን መልእክት አስተላልፈናል። አጠቃላይ የበጋ ወራት የጽዳት ንቅናቄ በሁሉም ክፍለ ከተሞች ይካሄዳል። በይፋ ደግሞ እዚህ ያስጀምረናል ማለት ነው። ይሄ ቅድም እንደተባለው የጽዳት አስተዳደር ብቻ አይደለም መሆን ያለበት፣ የኔም ያንቺም የሁሉም መሆን አለበት። እያንዳንዱ ሰው ከቤቱ ወጥቶ ወደ ውጭ የሚጥለው ቆሻሻ ረግጦት ነው የሚያልፈው። ይሄንን ማስተማር ያስፈልጋል። አሁን የተጀመረው ለውጥ እጅግ አኩሪና ደስ የሚል ነው። ህብረተሰቡን አስደስተዋል። እንደ ሃይማኖት ተቋማትም ደስተኞች ነን። ስለዚህ ይሄ ለውጥ እንዲቀጥል ከተፈለገ አንደኛ በእያንዳንዱ የህብረተሰብ አእምሮ ውስጥ ሰርጾ እንዲገባ የጽዳት ጉዳይ በጣም ወሳኝ ጉዳይ መሆኑን፣ አገራዊ ጉዳይ መሆኑን፣ አገራዊ ፋይዳ እንዳለው፣ አገራዊ ጥቅም እንዳለው፣ ወጣቱን ሰብናውንም ጤንነቱንም የሚገነባ መሆኑን እያንዳንዳችን ማስረዳትና ማስረጽ አለብን በእያንዳንዱ ልቦና። አንቺ ገብቶሽ አንዱ ገብቶት ሌላው ባይገባው ያበላሻል ስራ። ስለዚህ ወጣቱም አዛውንቱም ሁሉም የጽዳት ጉዳይ የህይወት ጉዳይ ነው። ስለዚህ ይሄንን ገንዘብ ማድረግ ያስፈልጋል። በታዘዘው መሰረት መውጣት ለምን ሌሎቹን ያነሳሳል ማለት ነው። ሌሎቹ ስለሚያነሳሳ አሁን እዚህ በመገኘት ራሱ ብዙ ሰው ስና የተነሳሽነት ይፈጠራል ማለት ነው እና ንጽህና ባንታዘዝም ራሳችን ንጽህና ለንጽህና ሙሉ ትኩረት ሰጥተን ያ ንጽህና እንትን እንዲደረግ ሁላችንም ውስጣዊ ፍላጎት መኖር አለበት ማለት ነው። እንደ ሀገር አጠቃላይ ግንዛቤ የሌለው ግንዛቤ እንዲሰጠው፣ ግንዛቤ ያላቸው ደግሞ ግንዛቤ የሌለውን ትምህርት እንዲያደርግ እያየ አንዱ ወረዳ አንዱን ወረዳ እያየ ሀገራችን ጽዱ ማራኪ ለማድረግ ዝግጁ ማድረግ ይጠበቅብናል። ኮሪደር ልማቶች በየአካባቢው በየወረዳው እየተስፋፉ ነው ያሉት። ስለዚህ ያን ኮሪደር ልማታችንን ደግሞ በረንዳችን ላይ አምጥተን አካባቢያችን ላይ አምጥተን ብሎካችን ላይ አምጥተን ያን ኮሪደር ልማት እኛም ጋር በየብሎካችን እንድናደርግ የራሳችንን አስተዋጽኦ እንደ ነዋሪ እያደረግን ነውና ሌላውም ነዋሪ የኛን አሪያ አይቶ ልክ እንደኛ ጽብ ውብ ማራኪ እንዲያደርግ ምኞቴ ነው። ይሄ በንቅናቄ የጀመርነው በየቤት ለቤት ማለት ነው። ከቤት ነው ቆሻሻ የሚመነጨው ከእያንዳንዱ ግለሰብ ነው። እያንዳንዱ ግለሰብ የሚያመነጨውን ቆሻሻ ለዚህ የተመቻቸለት ቦታ ለይቶ መውሰድ ተገቢ ይሆናል ማለት ነው። ከቤት ስንጀምር ቤት ውስጥ ቆሻሻ በ3 አይነት መለየት እንዳለበት አስቀምጠናል።
ለዚህ መለያ ለየማህበረሰቡ ሁላ መዳበሪያ ለይተን አከፋፍለናል። ይሄን ተግባራዊ ማድረግ አለበት ማህበረሰቡ ማለት ነው። ሁለተኛ የተቋማት አሉ፣ በሰፊ ቆሻሻ የሚያመነጩ ተቋማት አሉ። እነዚህ ተቋማትም የሚመነጨውን ቆሻሻ በአይነቱ እንዲለዩ ግንዛቤ ማስጨበጥ ስራ ሰርተናል። ስለዚህ አሁን ከዚህ በኋላ የምንጠብቀው በእያንዳንዱ ሃውስሆልድ ውስጥ ይሄ ተግባራዊ እንዲሆን ነው የሚፈለገው። በእያንዳንዱ ሃውስሆልድ ውስጥ ይሄ ከተጀመረ የፈለግነውን ውጤት ማምጣት እንችላለን ማለት ነውና ይሄ ብቻ ሳይሆን ቆሻሻም ከምንጩ የመቀነስም ሁኔታ እየተጠናከረ ይመጣል፣ እየተላመደ ይመጣል ማለት ነውና ስለዚህ ከዚህ አንፃር የተሻለ ውጤት እንጠብቃለን ብለን ነው በዚህ ደረጃ የተዘጋጀ ነው። ትልቁ መልእክት እንግዲህ ከተማችን ጽዳት ማስጠበቅ የምንችለው ማረጋገጥ የምንችለው ሁላችንም ኃላፊነት ሲሰማን ነው፣ ሁሉም ዜጋ ማለት ነው። እያንዳንዱ ሰው እንግዲህ ይንቀሳቀሳል፣ ስራ ላይ የተለያዩ አካባቢዎች ላይ ይንቀሳቀሳልና በእያንዳንዱ እንቅስቃሴ ቆሻሻ ይፈጠራል ከጠቃቅን ሶፍት ጀምሮ። አንደኛ እነዚህም በአግባቡ መያዝ እያንዳንዱ ሰው ኃላፊነት ከተሰማው ሶፍት ኦር ወረቀት ጥቃቅን ቆሻሻ የትም አይጥልም። እንግዲህ በርካታ የመንገድ ጽዳት ሰራተኞች አሉ። መንገዶች በየቀኑ ይጸዳሉ፣ ውስጥ ለውስጥ መንገዶች ይጸዳሉ። ነገር ግን አንዳንድ ቦታዎች ላይ መልሰው ሲቆሽሹ እናያለን ማለት ነው። ይሄ ከምን የመነጨ ነው? ይሄ ባለቤትነት ስሜቱ በደንብ ስላልዳበረ ስለሆነ እያንዳንዱ ሰው ቆሻሻን በአግባቡ መያዝ አለብኝ ብሎ ማሰብ አለበት፣ ማወቅ አለበት ሁሌም ማለት ነው። ስለዚህ ይህንን ሁላችንም ተቀናጅተን የከተማችን ጽዳት ለማስጠበቅ ሚናችንን እንወጣ የሚል መልእክት ነው ያለው። የዛሬው ጽዱ አዲስ ፕሮግራማችን በየካ ክፍለ ከተማና በአቃቂ ቃሊቲ ክፍለ ከተማ ተገኝተው በተለይም ህዳርን ከዚህ ቀደም በማጠንና የተለያዩ ቆሻሻን የማቃጠል ስራዎች ይሰራበት የነበሩ ስራዎችንና አሁን ደግሞ ህዳርን በማጽዳት ህብረተሰቡ ተሳትፎውን እንዲያደርግ የሚደረግበትን የጽዳት ንቅናቄ በተጨማሪም ደግሞ በበጋ ወራት ዘላቂነት ላለው የጽዳት ንቅናቄ ህብረተሰቡ የራሱን ተሳትፎ ማድረግ እንዲችል መሰራት የሚጠበቅባቸው ስራዎች ምን ይመስላሉ? ቀጣይነት ላለው ውብና ጽዱ ከተማን የመፍጠር ስራ ላይ የማህበረሰብ ድርሻ ምን መሆን ይጠበቅበታል የሚል ሀሳብን አነሳን። አጠቃላይ በፕሮግራሙ ላይ ተገኝተን ስናስቃኛችሁ የነበረው ፕሮግራም ይህን ይመስል ነበረ። ሳምንት ሌላ ርዕሰ ጉዳይ ይዘን የምንገናኝ ነው የሚሆነው። በተለይ ማህበረሰቡ ጽዱና ውብ የሆነች ከተማን በመፍጠር ሂደት ውስጥ የራሱን አበርክቶ ሊያበረክት ይገባል የዛሬ የፕሮግራማችን መልእክት ነው። ፕሮግራማችንን እየተከታተላችሁ ጊዜያችሁን ከኛ ጋር ስላሳለፋችሁ እጅግ አድርገን ነው የምናመሰግነው። ከሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር መልካም ቆይታ። እኛ ሆና መኖር ነው ግባችን።